እኛ ኢትዮጵያ ባንሆንም ራሳችን ግን በዚህ ዘፈን ብንከተው ራሳችን እናገኘዋለን ብለው የኤርትራ ዘፋኞች እንኳን በዚህ ዘፈን ቪዲዮ እየሰሩ እየለቀቁ ዘፈን መስማት ወንጀል ነው እንዴ? አዝኜ ብሎ እስከ መቼ ብሎ ያለው ነገር የጭፈራ ጉዳይ አይደለም፣ የነፍስ ጉዳይ ነው። ዝም ብሎ እንኳን ቪዲዮ ከፍቶ ተቀርጾ ቢለቀቅ ዘፈን ነው ተብሎ የምንቀበለው ሰው ነው ቴዲ አፍሮ። ሚጣ ማግኘቴ እንዴት ነሽ እናት? ሰላም ነው? ሰላም ነሽ? አለው እግዚአብሔር። እስቲ በቴዲ አፍሮ ላይ ወደ ሌላ ሳንሄድ ቴዲ አፍሮ ባለው ላይ በደንብ ፎከስ አድርገሽ ብትናገሪ ማለት ነው። ልክ እና ስለታሰሩት እነግርሃለሁ። እሱንም ቴዲ ልክ እንደዚህ አንተ እንደከፈትከው ቪዲዮ ከፍቶ ዝም ቢል እንኳን ለኛ ሙዚቃ ነው እንሰማለን። ዝም ብሎ እንኳን ቪዲዮ ከፍቶ ተቀርጾ ቢለቀቅ ዘፈን ነው ተብሎ የምንቀበለው ሰው ነው ቴዲ አፍሮ። ምክንያቱም የቴዲ ኢትዮጵያኒስት ሪል ኢትዮጵያኒስትነት ነው። ፌክ ኢትዮጵያኒስቱ አይደለም። ፌክ ኢትዮጵያኒስቱ የነበረው የነ ብርሃኑ ነጋ ኢትዮጵያኒስት የሆነ ሌላው አሁን የአማራ ልጅ ኢትዮጵያኒስት እያለ ቅሬታ የሚያቀርበው ላይ ያ ኢትዮጵያኒስት ላይ እንደ አማራ የተከፈለ ዋጋ ስላለ ነው። በነ ብርሃኑ ነጋ ይሄን የዚህን የአማራ ልጅ ገንዘብ ጥብ አድርጎ ይበላ ገባ። ያ ኢትዮጵያኒስት እንዳይደገም ነው አሁን እኛ ብሔርተኛ ነን ብለው ብዙ ሰው አስተያየት የሚሰጠው በዚህ ነገር ላይ ገባ። የቴዲ ኢትዮጵያኒስት በቃ ትክክለኛ ኢትዮጵያኒስት ነው። ሌላው ደግሞ ቴዲ አፍሮ የትኛውንም ብሔር አልጠራም። አንድ ከተማ ተወልዶ እንዳደገ ልጅ፣ አንድ አዲስ አበባ ላይ እንዳደገ ልጅ እንደኖረ ሰው ያየውን ነው የተናገረው፣ ያየውን ነው በአርት የገለጸው። በዚህ ደረጃ ግን ብልጽግና ፌል ማድረጉን የምታውቀው ይሁንዬ የመልስ ምት ምናምን ተብሎ መጋጋጥ ህዝብን እንደ ህዝብ ነፍጠኛ እያልክ እኮ መስፈን ማለት መንግስት ባለበት ሀገር እነ ተመስገን ጥሩነህ የአማራው ብልጽግና ምን ያህል እንደተናቃችሁ አህያ ናችሁ እያላችሁ እኮ ነው አጠገቡ አስቀምጦ ማለት በቃ ንቋችኋል። ነፍጥ ምንም በቃ አቅም የለህም እያለህ ነው ነፍጠኛ እያለ አዘፍኖ የዘፈነው ልጅ እንኳን በአጫሉ ሞት የሚጠረጠር ከኦሮሞ ህዝብ ጋር ለማነካካት አሁንም ፋኖ በለው ማንም የአማራ ብሔርተኛ ነኝ የሚል ከኦሮሞ ህዝብ ጋር እኮ ችግር ያለበት እኮ የለም። የኦሮሞ ህዝብ እኮ ህዝባችን ነው። አማራና ኦሮሞ እኮ አብረው ይኖራሉ፣ ምንም ችግር የለውም። እንደ ስርዓት ሲነካ ኦሮሞ ውስጥ አትደበቁ ነው በቃ። ኦሮሞ ውስጥ አትደበቁ። ስርዓት ነው የተነካው። የሚጠቀም አካል አለ፣ የሚጠቀም የብልጽግና ያ ስብስብ፣ የዘፋኞቹ ስብስብ፣ የሯጩ ስብስብ፣ ያ ግሩፕ ቁጭ ብሎ የቦጦቦጣ ያለው ብር አለ እንጂ ወለጋ ላይ ኦሮሞ አልተጨፈጨፈም እንዴ? በድሮን አልተቀጠቀጠም እንዴ? አማራ ኦሮሞ ማን ቀረ? አንድ ቀን ወጥተው ድምጽ ሲሆኑ አይታቸዋል? አንድ ቀን ስለገዛ ህዝባቸው አያወሩም። ግን የብልጽግና በትረ መንግስት በዘፈን በክራር የተነቃነቀ ሲመስላቸው ህዝብን እንደ ህዝብ እኛ ፈልጠን የሰራ ነው ጫቆና። ግጥሙ ራሱ በዚህ ዘመን ያሳፍራል። ነገ የታሪክ ተወቃሽ ነው የምትሆኑት፣ የታሪክ ተወቃሽ። ስለዚህ የትኛውን ብሔር ብሔረሰብ ይሄንን ዘንዶ ወጥቶ መቃወም አለበት። በቃ ይሄ ሰዓቱ ነው አሁን። ይሄ አማራን ብቻ አይደለም፣ ነገ በየቤትክ ያንኳኳል። የአዲስ አበባ ልጅ ሆነ እኔ እናቴ ይሁንዬ ካሳንቺስ ነው ተወልዳ ያደገችው። ዛሬ የእናቴ ትዝታ የለም ጠፍቷል። የዛሬ 30 ዓመት ካሳንቺስን አናገኝም። ካሳንቺስ የሚባል ታሪክ ይጠፋል። የዛሬ 30 ዓመት የሚያድገው ልጅ ካሳንቺስ ምን እንደሆነ አያውቅም። እንዴ የት እንደወሰዳቸው ታውቃለህ? የካባዱ ኩየፈጬ ልማት እኮ እንዴ አይደለም። ስታለማ እኮ አሳምረ ለምን አሰጠው? ለምን እዛው ላይ አማረ ቤት እንዲሰራ አታረገው? ለምን ከቄው ታፈናቀለዋለህ? ቴዲ ይሄንን ነው የተናገረው። ቴዲ ይሄንን ነው ያወራው። ስለዚህ በዚህ ደረጃ ከአማራ ጋር አጠጋግታችሁት በዚህ ደረጃ ነፍጠኛ እያላችሁ ዘፈን ማዘፈን ማለት አገሪቷ እንደፈረሰች ነው የሚረዳው። ሌላው ደግሞ የታሰሩ የአዲስ አበባ ነዋሪዎች አሉ ወደ 138 ማለት ነው። ዘፈን መስማት ወንጀል ነው እንዴ? መብት እኮ ነው። እኔ እኮ ነገ አረንጓዴ ቢጫ ቀይ አምሮ ለብሼ ቤት ልታስሩኝ ነው ማለት ነው። በአፈና የሚቆም በትረ መንግስት የለም፣ አይቆም። እችሽ ቂም ቢጥር ማለት ነው። ወያኔም የለም፣ ዛሬ የለም ወያኔ። እናንተም ነገ አትኖሩም፣ ታሪክ ነው የምትሆኑት። ግን ዋጋ ያስከፍላል ነው። እድሜ ልክ እየቀጠቀጥክ አትገዛም እኮ። እድሜ ልክ ሀገር ማለት እኔ እናንተ የምንኖርባት ነው። አንተ የኦሮሞ ልጅ የምትኖርበት፣ አንተ የትግራዩ ልጅ፣ ሌላው ብሔር ብሔረሰብ የሚኖርባት ነው እቺ ኢትዮጵያ የምትባል ሀገር እንጂ አንተ የምትዘርፍባት እየወጣህ በግጥም ዘፈን የምትሰራባት፣ ሌላው በድሮ የሚጨፈጨፍባት የሚፈናቀልባት ሀገር አይደለም። የምንኖርባት ነው። የመኖር ጥያቄ ነው የሚጠይቀው። ፋኖ የመኖር የህልውና ጥያቄ ነው የሚጠይቀው። ልኑር ነው አትኖርም ነው። ስለዚህ
ሁሉም የኢትዮጵያ ህዝብ ሊነቃ ይገባዋል። ይሄ የዘረኝነት ጉዳይ አይደለም። ይሄ የመኖር ጉዳይ እየጠፋን ያለ ነው። ህዝብ እያለቀ ነው። ዶላር ተወዷል፣ ኑሮ ተወዷል። በአሁን ሰዓት ኑሯችሁ እንዴት ነው? አዲስ አበባ ያላችሁ ነዋሪዎች እንደው ገበሬ ውስጥ ትንሽም ቢሆን ከጓሮ እርሻው ያለው አለ እንደው አርሶም ልጁን ይመግባል። የአዲስ አበባ ህዝብ ኑሮክ እንዴት ነው? እንዴት ነው እየኖርክ ያለው? መቼ ነው ላይክ እኔ ተነስተ ሄደ ጥይት ማብረጃ ሁን አልልህም፣ ግን መቼ ነው እንደ አዲስ አበባ ልጅ የሚሰማው? ጭራሽ የአዲስ አበባ ልጅ ሆነክ አብይን ይዘህ ከመጣክ አንተ ማለት በበላበት የምትጮህ ውሻ ነህ ነው የምልህ። በቃ ስለበላክ ነው የምትጮኸው እንጂ በዚህ ደረጃ እንደዚህ ማድረግ ያሳዝናልና እኔ ቴዲ ዮኒዬ እኔ በቃ ስለ ቴዲ ምን ብዬ ልንገር? በቃ ይችላል፣ ንጉስ ነው። እኔ አንግሼዋለሁ በራሴ በቃ ንጉስ ነው። ስለዚህ ኢትዮጵያኒስት ማለት የቴዲ ኢትዮጵያኒስት ነው። በቃ እቺ እኔ የማልክደው ክደት ነው። እኔ እንደኔ በእኔ አመለካከት ዮኒዬ የቴዲ ትክክለኛ ኢትዮጵያዊነት ነው። ሌላው ፌክ ኢትዮጵያዊነት ስለሆነ ነው። ቴንክ ዩ። ሌሎች ይቀጡ። ምንድነው ቴዲ የመጀመሪያው አይደለም ሲዘፍን ኦልሬዲ ድምጽ ነው። አሁን እኛ ድምጽ ሆነልን አንል፣ ምክንያቱም እኛ በጣም አልቀን ትንሽ ስንቀር ነው ይሄ በቃ እውነቱን ነው የተናገረው። ግን እኔ ግራ እየገባኝ ያለው ቴዲ መንግስት ተቃውሞ ነው የመንግስት ነው እንጂ አሁን የኦሮሞን ህዝብ ፐርሰናሊቲ የነካው ነገር የለም። ለምን የበታችነት እንደሚሰማው ህዝቡ በጣም እኔ በቃ ጥያቄ ነው የሆነብኝ። ኮምፒቲሽን ውስጥ ለምን እንደሚገባ ቴዲ እኮ በኢህአዴግ ጊዜም ዘፍኖታል፣ ብዙ ነገሮችም ተዘፍነዋል። ኖ የኦሮሞ ልጆች እዚህ ጋር አንድ አካሄድ የኦሮሞ ልጆች ቴዲን የደገፉት ብዙ የኦሮሞ ልጆች አሉ። ስለዚህ እንደ ኦሮሞ ህዝብ አድርገህ እንዳትናገረው አደራ። የኦሮሞ ህዝቡ ነው በደንብ ይሄን ዘፈን አብረው ከቴዲ ጋር የዘፈኑ ምርጥ እንቁ ልጆች የተቃወሙም ጭምር ማንን ብልጽግናን ተቃውመው ይሄን ዘፈን የደገፉ ብዙ ስላሉ እንደ ህዝብ ኦሮሞ አትለስ። እሺ ይበቃል፣ አስተካክላለሁ። ግን ምን አለ መሰል መደባበቅ ይታይበታል። መንግስት ከኦሮሞ ህዝብ ጋር ለመደበቅ ይሞክራል። ደግሞ አብዛኛዎቹን የኦሮሞ ፖለቲከኞች ከመንግስት ጋር ምን አለ መሰል ይሁን የበታችነት ነገር የሚሰማቸው ነገር አለና አሁን ዋናው እኛ እዚህ ጋር ወንድ ወሰንም ሲናገረው ነበረ። እኔ ብዙ ያልተመቸኝ ነገር እኛ ኢትዮጵያ እንወዳለን፣ እንደ ኢትዮጵያ እንድትቀጥል እንፈልጋለን። ግን ድሮን እየተኮሰ ያለው እኮ ከእስራኤል ከሌላ ሀገር አለን። የኢትዮጵያ ድሮን ነው እኛ እየጨፈጨፈን ያለውና ፖለቲከኛው የግሉ አሁን ሐሳብን እየብቻ ወደነ ደብረ ጽዮን ወደ ምናምን መጎተት ሳይሆን እኔ አሁን የአብይን ፕሮፋይል አድርጌ ልመጣለት አልችልም። ኢትዮጵያ ልል አልችልም። ምክንያቱም የኢትዮጵያ ድሮን የኢትዮጵያ መከላከያ ነው እየጨፈጨፈን ያለውና በጣም ዘግናኝ ነው። ከዛ ላይ ሲቀጥል ኢህአዴግ ጋር ምናምን ሲያወዳድሩት ነበር። ይሄ የመጣው ኢህአዴግን መሰረት አድርጎ ነው የመጣው ይሄ ራሱ አብይ ማለት ነው። ግን ምንድነው አገዳደላቸው ይለያያል። ያ በድብቅ ቢያንስ አስሮ ምናምን ነበረ። መድረክም እያዘጋጀን ያስታውሳለሁ። አንተ እንዳልከው እነ እስክንድር ነጋ እና አቶ አንዳርጋቸው ጽጌ እየጻፉ ሪፖርተር ጋዜጣ እኛ እንኳን እያነበብን እንወያይባል ነበረ። በአሁኑ ሰዓት እንኳን ጽፈህ እንኳን ተችተህ የተቸ ዘመድ ምሳሌ እኔ ወይ ካንተ ወይ ከሆነ ፖለቲከኛ ጋር ገብቼ ከተገኘው እንኳን ሪከርድ ያደርጋን ከታችና ምንም የሚወዳደር ነገር የለም። ሰፈር ላይ መልክ አዲስ አበባ ላይ መልክ ታይቶ ቀይ ወይም ቀጭን ከሆንክ የሆነ ብሔር ሰጥቶ የሚያስር መንግስት ይሄን ከኢህአዴግ ጋር ላወዳድረው አልችልም። እና እነ ቤቲም ብዙ ሰላም የሚናገሩ እኔ በቃ በዚህ ጋር ላቁም ይሆን። ምክንያቱም በጣም ከበርልኝ በጣም አመሰግናለሁ። ቴዲን አፍሮ የስርዓቱ ጋር ማገናኘት ወንጀል ነው፣ ኃጢአት ነው፣ ነውር ነው። እኔ እንዳንድ ኢትዮጵያ የምናገረው ቴዲ አፍሮ ምሳሌ የሚሆነው ለመጣውና ለሄደው ስርዓት ባለመገረድ የሚታወቅ ግለሰብን ከስርዓቱ ጋር ለሼክ ሁሴን መሐመድ አላሙዲ ባሉበት ሰላም ይሁን፣ አሁንም በሰላም በጤና ይሁኑ ባሉበት ለሳቸው እኮ በ2000 ኢትዮጵያ ሚሊኒየም ላይ እኮ ስንት ሚሊየን ብር በዛን ጊዜ በዘመኑ ከባድ ብር የነበረውን አይ ናግባ ዝፈን ግን 17 መርፌ የምትሏት ጥጋረግ ሲሉት አመሰግናለሁ ሼክ፣ እኔ ግን እንደዚህ ግን አንገት የምደፋ ሰው አይደለሁም ብሎ ስቴዲዮም በነፃነት የዘፈነው ሰውዬ ቴዲ አፍሮ ልክ ማናጀር እንዳሌሉት ከስተጀርባው ግራውንድ ቴክኒክ ቡድን እንዳሌለው ለማን እንደሚዘፍን እንደማያቅ ካለው ፖለቲካ ጋር ራሱ እንደማይጠነቅ አደረገ። አንተ ለንደንና ስዊድን እኔ አሜሪካ ጀርመን ተቀምጬ ለቴዲ አፍሮ እናቅልሃለን ማለት ይሄ ንፉግነት ነው። ይሄ ልዝጋው በዚህ ጉዳይ። በዚህ በአሁን ባለው አልበሙ እናውራ። እኔ አሁን ባለው አልበም ላይ ቴዲን አፍሮ መጥቶ የሚቃወም ሰው
እኔ ለዛው ምንድን ነው ማሰብ መሰለህ ቴዲን አፍሮ ወጥቶ የሚቃወሙ ሰዎች በዚህ ሰዓት ራሳቸው የመንግስት ሰው ናቸው። ለምን በተለየ ሁኔታ ማን ነው ቴዲን አፍሮ ነው የሚቃወመው ካልን ስርዓቱ ነው። ከስርዓቱ ውጭ ኢትዮጵያኒስቱ በለው የትግራይ ብሔርተኛው በለው የኦሮሞ ብሔርተኛ በለው የአማራ ብሔርተኛው በለው ሁሉ ምልል ብሎ ተቀብሎት የሸገር ጁንታው እኔ ተመችቶኛል ብለዋል። ማናትታችን ቅድም ያነሷ ስሟ ረስዋት እዚህ ስናነሳት የነበረ ሎዛ ተቀብለዋለች። የህዋት የታወቁ አክቲቪስት ጋዜጠኞች ተቀብለውታል። ገባ ኡቺስ የትግራይ ናሽናሊስቶች ናቸው። በቃ ብዙ ነገር እዛሚ ኤርትራኖች ትናንት እየሰሟቸው ነበረ። አማርኛ ወደ ትግርኛ እየተረጎሙ ዳስ የሚለው ዘፈን እኮ ከእኛ ሀገር ጋር እኮ ይገናኛል እኮ። እኛ ኢትዮጵያ ባንሆንም ራሳችን ግን በዚህ ዘፈን ብንከተው ራሳችን እናገኘዋለን ብለው የኤርትራ ዘፋኞች እንኳን በዚህ ዘፈን ቪዲዮ እየሰሩ እየለቀቁ ነው። ከጥግ እስከ ጥግ በሚነቃነቅበት ጊዜ ይሄ ዘፈን የጎረበጠው መለቀቅ የለበትም ያለው የብልጽግና ስርዓቱ ነው። አሁን አንተ እኔ አማራ ነኝ ብለህ ኢትዮጵያ ነኝ ብለህ መጥተህ ስትቃወም የብልጽግና ስራ እያቃለልክለት ነው ወይስ ከብልጽግና ጋር ከቆምክ ግልጽ አድርግልን እንጂ ቴዲን አፍሮ የምትወርፍበት ለምን እንደ አማራ እንኳን ከወሰድኩት እኔ ዳኜ ዋሌ ውሰደው። ዳኜ ዋሌ ኦፍኮርስ ለአማራ ይዘፍናል። አማራነት ዘፍኖ ግን ኢትዮጵያን አልነጠላትም። ዳኜ ዋሌ ገባ። ዳኜ ዋሌ የትኛውም ሪትሙ ላይ አማራነትን ከፍ አድርጎ በአማራነትን ከፍ ባረገበት ልክ ደግሞ ኢትዮጵያነትን ማማ ላይ የሚሰቅል ዘፋኝ ነው። አማራነትን እና ኢትዮጵያነትን አልነጠለም። ዳኜ ዋሌ የትኛው አማራ ተቃውሞ ይብራራልን? የትኛው አማራ ተቃውሞት ነው? አሁን ቴዲ አፍሮን አሁን ትዕግስት አድርግ ወንድማችን፣ ትዕግስት እናደርጋለን። ንገረና ሰልጥን ብራዘር። 3 ዓመት እኮ ነው። የትኛው አማራ የተቃወመው አማራ ንገረና። አረ ብራዘር ላውራ ጥሩ እኮ አይደለም እኮ ወንደሰን ሰልጥነናል እኮ። ሰምቶ ማዳመጥ እኮ ትልቅ ነገር እኮ ነው። እኔ ቆስጠድስ እኮ ያንተን መድረኩ እኮ ልጨርስበት። እኔ የኢትዮጵያ የአማራ ዘፋኝ እንኳን የምንላቸው የአማራ ብሔርተኝነት ያቀነቅኗል የምንላቸው ዮኒ ማኛ ከኢትዮጵያነት ጋር ትጣላ። አሁን ዳኜ ዋሌ ብታመጣልኝ ዳኜ ዋሌ ዘፈን ኢትዮጵያን አልጠራ የምትለኝ ካል አሰማኝ። አልተንጸረረብንም። እኛ አማራዎችን ኢትዮጵያኖች ልክ ቤተልሔም እንዳላቸው ነገር ግን በዚህ ዘፈን ቤተልሔም እንዳለችው የተጎዳ የተበደለ ወገን በሙሉ ራሴን ውስጥ አግኝቼዋለሁ ብላለች። እኔ እንኳን እኔ ኤርትራኖች እኮ ናቸው እዚህ ዘፈን ውስጥ ራሳችን እኮ አገኘን እኮ እያሉ እኮ ነው። እዚህ ይሄን ግለሰብ ወስደ ዛሬም 2026 ኤፕሪል ላይ መተ ትናንት እንግሊዝ ጋር ከብልጽግና ጋር ሰራ ስትል ይሄ የወራደነት የመጨረሻ ጥግ መለኪያ ነው ለማለት ፈልጌ ነው። ይሄ አንገብግቦ የገባሁት ዮኒ ማኛ በጣም አመሰግናለሁ።